ቤተሰቦች እንዴት ናችሁ? እንግዲህ እንደምታዩኝ እዚህ ጋር የተዝረከረከ ቤት ላይ ያለነው ባል መዳረሻ ነው። ስለዚህ ቤት ልናጸዳ ነው። የሳምሪ ቤት ነው የምናጸዳው። ለማንኛውም እስኪ ደወለች ነው ምናምን አግዙኝ ብላለች። እስኪ በዛው እኛ ደግሞ ቪዲዮ ስራችን አይደለ ስራ ልናረጋት ነች እና ወደ ቤተሰቦቻችን ይሄን ስናጸዳ እናሳያችሁ ይሆናል። እንደምታዩት አሳያችሁ። ቆሽሿል፣ ካሜራውን ቆሽሿል። ሁሉም ዕቃ ግን አውጥተናል። እዚህ ጋር ምንም ዕቃ የለም። ክችን ካቢኔቱ ጋር ያስቀረነው ዕቃ የለም። አውጥተናል። ከታችን ከላይ እስኪ እዚህ ጋር እንዴ አሳያችሁ እዛ ጋር ትንሽ ቃል እዚህ ጋር የሆነ ቃል ድሮ ለበዓል ሰርፕራይዝ ነው። ዲሰን በጣም አንደኛ የሆነ ቃል በጣም የወደድኩት እኔ መቼም ከኔ ቡና አይፈላም። የቡና ዕቃ ግን በጣም ነው የምወደው። ለማንኛውም ኤክስፖርት ማድረግ ጀምረናል። ምትፈልጉላችሁ የሚገርማችሁ ይሄ ቤት ማለት ነው ሁሌ ነው የሚጠረገው። ነገር ግን ውስጡ ያው ትንሽ እዚህ ጋር ያለ ቆሻሻ ግን የሚታያችሁ በጣም ቆሽሿል። በጣም ማለት ነው ሰው የሚኖርበት ቤት አይመስልም አይደለ? ቆሻሻው እንዴ ሁሌ ስለማይነሳ አልጋው ማጽዳት በጣም ከባድ ነው። አይመች። ለማንኛውም እዚህ ጋር ምን እናጸዳለን? ይሄ ታሪክ ነው። ይሄ አልቋል ተጸድቶ። ደግሞ እንደምታዩት እንግዲህ ለበዓል በዚህ የበላህ ነው የሚሰራው። ለበዓል ያልሆነ እንጆክ ጠላ መጠጣ ነው። እዚህ ጋር ደግሞ በጣም ነው የሚያምረው። ለጥምቀት ያልሆነ ቀሚስ በጣጥስ ምናምን እዚህ ጋር ተሰርቷል። ለበዓል እናሳያችሁ። ጠላ እየቀዳንበት ጠጭ። ለማንኛውም ይሄንን ማለት ነው በዓል ስንጠጣበት ቪዲዮ ሰርተን እናሳያችኋለን። ለማንኛውም ይሄንን ዕቃም ኤክስፖርት ማድረግ ጀምረናል። አይ ከዛ ነው የመጣው። እየቀለድክ ነው። እሺ ምን ኤክስፖርት ነው? ለማንኛውም ይሄ ራሱ እናጸዳ ነው። ለማንኛውም ከኛ ጋር ሁሉ ወሬ አበዛን መሰለኝ። ወደ ስራ ዳይ፣ ወደ ስራ። እዚህ ጋር ዛጋ ማሳያችሁ ነው። ይሄ ክላስ ኖርማል ነው። ታዩት የጸሎት ክላስ ነው። በትንሽም ቢሆን ግን የኔ አባት እኛ ጥሩ ደረጃ ላይ ደርሰን ለሳምሪ ሙሉን አድርገን ሰርፕራይዝ እንደምናረጋት ተስፋ እናረጋለን። እዚህ ጋር እንደምታዩኝ እንግዲህ ውድ ቤተሰቦቻችን ወደሚታጠበው ቦታ እየወሰድን ነው። እዚህ ጋር ደግሞ እኔን እንደምታዩኝ የፍሪጅ እቃዎች እያወጣሁ ነው፣ ሁሉንም እንዲታጠብ። እንግዲህ አመት በዓል ሲመጣ ምንም አይታጠብ፣ ሁሉ ነገር ነው የሚታጠበው። ምንም የማይታጠብ ነገር የለምና እንደምታውቁት የሚገርማችሁ ነገር ያጸዳ ነው ወይ በደንብ። እኔ በተለይ ማለት ነው ፍሪጅ ማጽዳት በጣም ነው ማጠብ ትወዳለች። ባይዘው ለሚ ፍሪጅ ማጽዳት ትወዳለች። አዎ በጣም እንግዲህ እንደምታዩት ፍሪጅን ሁሉን አወጣጥቼ ኧረ ተይ በእናትሽ አሁን ቅርብ ነው የታጠበው የተባልኩ ነው አውጥቼ ያጠብኩትና የሚገርማችሁ ውድ ቤተሰቦቼ እዚህ ጋር እንደምታዩት ደግሞ ሰኒዬ እቺ አጭር አረቴ እያጸዳች ነው። ላይ ዳውን እያጸዳይ ነው። እንግዲህ ምን የቀረ ነገር አለ? ኩሽናው ሁሉ ነው ላይ ምናምን ሁሉንም እቃውን። ይሄ ደግሞ ወይኔ ግን ደስ ሲል በህብረት መስራት ማርያምን እስኪ ሞክሩት። ቤት ብዙ ከሆናችሁ በተለይ እህትና ምንድን ይባላል ቤተሰብ አንድ ላይ መስራት። እዚህ ጋር ከወንበር ተሰቅዬ እኔ ደግሞ እንደምታይን ተንጠልጥዬ ሁላችን የስራ ክፍፍል ነበረን። በዓል ስለሆነ ግድ ነው ሁላችን ፏፏ እያደረግን ነው ቤቱ። ምክንያቱም በዓል ቀን ሲሆን ሁሉ ነገር ጽድት ብሎ ባይዘው በሁለት ቀን ያለቀው ስራ መነገታው ነው። ጧት ጀምረን እዛ ሙሉ ቀን አልጨረስንም። ማታ ደግሞ የሁላ ሴት ሁላችሁም እየሰራችሁ ሊሉን ይችላሉ። ባይዘው ቤቱ አዛ ነው። ቤቱ ማለት እንደ አዲስ ማጽዳት ነው። ደግሞ የቀረቃ የለም ሁሉንም ነው። ከዛ ደግሞ 8 ሰዓት አካባቢ መሰለኝ የጀመርነው እና እዚህ ጋር ደግሞ ሳምሪ ቃ ያጠበች ነው። እኔ ደግሞ እዚህ ጋር እያሽቃበጥኩ ነው። ላስተጣጣባት ነው ማሽቃበጥ አይደለም። ፍሪጇን አጥባ ደግሞ ወደ ሳምሪ ተቀይሳለች። ፍሪጁ ግን አልታጠበም ገና። ፍሪጁ ካውጥቼው ነው ገና ያው ጨርጠው ሆኖ ነው እንጂ ገና ሊታጠብ ነው። እዚህ ጋር የመጀመሪያ ብርጭቆ ያጠብን ነው።
ለማንኛውም ውድ ቤተሰቦቻችን በዓል መዳረሻ እናንተ ጋር እንዴት ነው? ፋሲካ እኮ ደረሰ። የቱ ናችሁ ነው የምታሳልፉት? በስደት ያላችሁ እህቶቼ ወንድሞቼ ደግሞ አይዛችሁ አንድ ቀን ትመጣላችሁ። አዎ እኛም እንግዲህ ውጭ ሀገር እንደናንተ ከሰው ቤት የሚሰሩ ብዙ ቤተሰብ አለንና እህት ወንድም እናት ብዙ አለን። ብቻ ሁላችሁም ባላችሁበት የሰላም የፍቅር በዓል ያድርግልን። ያው በጣም ነው ደስ የሚለው ካባል በስማም ዝግጅት እንደዚህ ጽዳት ምናምን ደግሞ በጣም ነው ደስ የሚለው። አዎ በጣም በዓል ከመድረሱ በፊት ያለው ዝግጅት ነው። አዲስ ዓመትና ፋሲካ ነው እንደዚህ የሚጸዳው። አላቅም እኔ በዓል በመጣ ቁጥር ምንም አይታጠም ነገር አለ፣ ምንም አይወጣ ነገር አለ። ደስ ይላል። በቃ ውጭ ሀገር ያሉትን እቃቸው አውጥተው ይሸጣሉ። ማን ነው ይጥላሉ፣ አዲስ እቃ ያስገባሉ። እኛ ደግሞ ኢትዮጵያውያን እዚህ ጋር ማለት ነው ሰኒ ተመስጣ ነው ስትጠርግ ያት በደንብ ተመስጣ ምናምን በቃ የሌለ ማለት ነው እነዚህ ሸረሪቶች እና እኛ ኢትዮጵያውያን ደግሞ እቃችን አጣጥመን ነው የምንሆነው። እቃችን እንግዲህ እዚህ ጋር የቴሌቪዥን እቃ ብቻ ምን የቀረ ነገር አለ ብላችሁ እዚህ ጋር ግን ምን አግኝተሻል? የተደበቀ ነገር ወይ ወርቅ አግኝተሻል ወይ ብር አግኝተሻል? ወርቅ ነው ያገኘሁት። ወርቅ አግኝቻለሁ አልነገርኳችሁም፣ ለራሴ ነው። ኧረ እባክሽ። አዎ ብዙ ጊዜ እቃ ስንፈትሽ እኔ ብዙ ጊዜ ብዙ ነገር ነው የማገኘው። ወይዘው አዎ ማርያም ብዙ ጊዜ በቃ ምን አገኘሽ ታዲያ? አይ ሚስጥር ነው ለተመልካቾች ሌላ ቀን ነግራቸዋለሁ። ከቆሻሻው ባሻገር ደግሞ የተደበቀ ብር ምናምን ይኖራል። ብዙ ጊዜ ማርያምን ብዙ ጊዜ ያገኛለሁ። የተረሳ ብር ምናምን ደስ ይላል እኮ በጣም በተለይ ታገኘው ስትበይበት ራሱ በጣም ነው ደስ የሚለው። አይደለም የሆነ ብር አስቀምጣችሁ ረስታችሁት የለኝም እያላችሁ እዚህ ጋር ደግሞ ሄሙዬ የኔ እናት የኔ ጣፋጣ እናቷ ስራ ላይ ሆኜ እንግዲህ እዚህ ጋር ባይዘው ይች ምንጣፍ በጣም ነው የምትመቸው። ሰራሚኩ ላይ ቢወድቁ እንደዚህ ብትጋጭ ራሱ ለመራመድ ምናምን ዳዴ ለማለትም ያግዛቸዋል በጣም። እዚህ ጋር ደግሞ እንግዲህ ጠረጴዛውን ቴብል አለ የምግባችን ለበዓል እያዘጋጃጅን። ወይ ጉድ ምን ለበዓል ቀን ግን ቪዲዮ ቀርጸን እናሳያቸዋለን በደንብ እንዴ ያደረግነው። አዎ ግድ ነው። መጨረሻ ላይማ ቡናችን ፋርገን ምናምን ሁሉ ነገር እናሳያቸዋለን። አዎ አይታችሁታል የሚያምረው ኮበተገ ፋን ያደረኩታ ጋይስ አሪፍ ነው። ማን ነው ጎበዝ? እሺ እኔ ነኝ ጽዳት ላይ ዋጀው እኔ ከፈለኩ አልታማም ታያለሽ። ውይ ውድ ቤተሰቦቼ ለማንኛውም ማርቲ ማለት እስኪ ትንሽ ስላንቺ ልንገራቸው። በዚህ ማንኛውም ነገር ላይ ማለት ነው እኔ ነኝ የምትለው፣ እኔ ጎበዝ፣ እኔ ቆንጆ ትንሽ ባህሪሽን ልንገራቸው ይሄ ነው አጋጣሚ ቤተሰቦች ስለሆኑ። አዎ አየሽዋ ፍሪጁ ገና አልታጠበም፣ ገና እያወጣሁ ነው ያለሁት። እስኪ የበዓል ድባቡኛ ቤት ምን ይመስላል የሚለውን አሁን ታጥቦ አልቋል እንጂ እየገባ ነው። ከዛ ደግሞ በበዓል ደግሞ ያለውን ሂደት ደግሞ እናሳያችኋለን። ቪዲዮ ሰርተን ምግብ ትሰራልናለች ሳምሪ አይደለ? አዎ ግድ ነው ምግብ ሁላችንም እንሰራለን። ሳምሪ ብቻ ናት እንደምትሰራው? አይ ብዙ ጊዜ እሷ ነች ታምና እንጠራና። አዎ እኛም ግን እንጠራታለን ዝሮ ነው። አዎ ግዴታ ነው። ቻ እንደዚህ አጽድተን ደግሞ ፋድርገን ምግብ አቀራርበን ምናምን ስንበላበት ባወራ በጣም ያምራል። አሁን ዝግጅት ነው። አዎ ይሄ ጽዳት አቀባበል አይ እዚህ ጋር ፍሪጇን እየደረደረች ነው ለሚ እንደምታዩት። አዎ የምታዩት ፍሪጅ በጣም ያምር ባይዘው ከውጭ የመጣ ፍሪጅ ነው። ሚዲያም ይባላል። በጣም አሪፍ ፍሪጅ ነው። ከላይ በረዶ አይጋግርም ምናምን በጣም ነው ደስ የሚለው። ለበዓል እንግዲህ ለስጋ ነው የምናዘጋጀው። ለስጋው ፍሪጅ ነው የምትጠቀሙት ወይስ እንዴት ነው? ስጋ ስታደርጉ ብዙ ሰዎች አንዳንዶች አይጠቀሙም ፍሪጅ። በእውነት ቋንጣ አዎ እንደው ፍሪጅ ማወሳኝ ነው። ቋንጣም ደስ ይላል፣ ግን በብዛት ደግሞ ወራው ፍሪጅ ነው የሚጠቀሙት ብዙ ሰዎች እና አንዳንዶቹ ግን አሉ። እኛ ፍሪጅ ነው የምንጠቀመው እና ያው ትንሽ ግን እናደርጋለን ዝሮ እዚህ ጋር ደግሞ በመሃል እንግዲህ ምሳ ካሜራማናችን እየበላ ነው። እኛ የሰራ ነው ምሳ እኛ በሰራ ነው እሱ ይበላል። አዎ እንግዲህ ነበር እንግዲህ መብላት ነበር። አይ በኋላ ላይ እንኳን ተሰብስበን በልተናልና ግድ ነው እንዴ ሳይበላ ስራ ማለት አያችሁ። ሳር ባዶ ስናስቀር እንደዚህ ተሰብስባችሁ መብላት ግን ደስ አይልም። ባይዘው አልጋችሁ ማለት ነው ብዙ ጊዜ ቼክ አድርጉት። የምሬን ነው ማለት ስጠርጉ ምናምን ቆሻሻ ከታች ይገባልና ከስር መጥረጊያው ደግሞ አይገባም። ሁሌ ማለት ነጭ ሰራሚክ ሆነ አይችልም።
አይደለም ማንኛውም ቤት እንጂ ሰራሚክ ይሁን ምንም ይሄ አሁን በጣም ብዙ ቆሻሻ ነው ያለው ጋይስ። ያው እንትን እኮ ነው ስንጠርግ ሁሌ ከታች ይዘልቃል አይደል ቆሻሻ። ስለዚህ ከታች ደግሞ አይገባም መጥረጊያ። ስለዚህ ሁሌ ቢያንስ ከሁለት ሳምንት አንዴ ተነስቶ ቢጠረግ በጣም ጥሩ ነው። እዚህ ጋር ግን እንግዲህ ረስተነው ከርመን ትላለህ። አሁን ነው ትዝ ያለን ባልሲሆን ነው መቼም ትዝ የሚለን። አዎ ፋርሞ በኋላ ላይ በስማ በጣም ነው የሚያምረው። ግን ወይኔ ጉዴ ግን ቆሻሻ ብቻ ነው እኮ እያሳየናቸው ያለን። ይኸው እዚህ ጋር ተጸድቶ እንዴ ፋርገናል እንጂ በደምብ እንዴት ደስ እንደሚል ማርያምን። የሆነ ማለት ከስር ቆሻሻ ካለ ማለት ነው ካጸዳችሁት በኋላ ነው ግን ወይኔ እዚህ ጋር ነው እየተኛው የነበረው ምናምን የምትሉት ማለት ነው። መጀመሪያ አይታወቃቸውም። ሳምሪ ባይዘወይ አልቀረጽም ብላ አሁን ደግሞ በመከራ ነው እዚህ ጋር ያስገባናት። ለማንኛውም ውድ ቤተሰቦቻችን በሚገርም ሁኔታ ቪዲዮ እስከ መጨረሻ ድረስ አልቀረጽ ነው፣ ምክንያቱም መብራት ጠፋ ከመሃል። እንግዲህ ምንም ማድረግ አንችልም። በበዓል ቀን ግን ፋ አድርገን ሁሉ ነገር እናሳያቸዋለን። ውድ ቤተሰቦቻችን መልካም በዓል ብለናል። በሰላም ለበዓሉ ያድርሰን። ለበዓለ ትንሳኤው እንወዳችኋለን። ባይ ባይ፣ ደህና ሁኑ። እሺ ውድ ቤተሰቦቻችን ላይክ ምናምን ሳንላቸው ግን እስካሁን ብለሻቸዋል። ግን አንቺ እንደ እንድትደርጉልን አድርጉ እንዴት አድርጉልን። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ ጋይሶች። እናመሰግናለን ውድ ቤተሰቦቻችን። መልካም በዓል ብለናል።